እንዴት ነሽ የኔ ፍቅር? አለሁልህ የኔ ፍቅር። ሰላም ነው? ትተዋወቃላችሁ እንዴ ወንድሜ? አዎ ሄኒ፣ ያው ነው ጭኝ። ወደፊት ደግሞ ምስቴ ነች። ተዋውቃት። እሺ፣ ሊንዳ እባላለሁ። ሄኖክ እባላለሁ። ስላወቅኩ ደስ ብሎኛል። እኔም እንደዛው። ፍቅረኛ እንዴት አያት ወንድሜ? ቆንጂዬ ናት። ምርጫ ላይ ጎበዝ መሆንህን አውቄያለሁ። አመሰግናለሁ። ከሊንዱ ጋር ብዙ ዓመት በፍቅር ባንቆይ ባወቀው ጊዜ ግን ለትዳር የምትወስድ ነች። ስላንተ በጣም ደስ ብሎኛል ወንድሜ። አንቺም ብትሆኚ እድለኛ ሴት ነሽ። እንዴት? ጥሩና መልካም ሰው ላይ ነው የወደቅሽው። ወንድሜ ስለሆነ ሳይሆን ትክክለኛ ማንነቱ ስለሆነ ነው ይሄም ነግርሽ። አውቃለሁ፣ ማስረዳት አይጠበቅብህም። እንደመጣሽ በወሬ ያዝንሻል። የሚበላ ነገር ላቅርብ። ቆይ ወንድሜ እኔ አቀርባለሁ፣ አንተ ቁጭ በል፣ እሷን አጫውታት። አረ ምንም አያስፈልግም ነበር። ግድ የለሽም፣ እናንተ ተጫውቱን ያቀራርባሉ። እዩ፣ አንድ ነገር ልነግርህ ነበር የመጣሁት። ይችላል። ምንድን ነው እሱ? ማርገዜን ፋዘር አውቋል እና ይሄንን ሲሰማ በጣም ተበሳጭቶ ከቤት አባረረኝ። የምርሽን ነው? እንዴት ሊያውቅ ቻሉ? አላውቅም፣ ግን ሰራተኛው በተደጋጋሚ ሲያቅለሸልሸኝ አይታ በጣም አጥብቃ ስትጠይቀኝ ነበር። እሷ ናት ልትነግረው የምትችለው። በዚህ መንገድ ቢያውቁ አሪፍ ነበር፣ ግን አሁንም አረፈደ። ሽማግሌ ልኬ ከፋዘር ጋር ያለው ነገር እናስተካክላለን። አትጨነቂ። ታዲያ ያንን እስከምናደርግ ድረስ የት እቆያለሁ? ከቤት እኮ አባሮኛል። ምንም ችግር የለም፣ ለሱ እዚሁ መቆየት ትችላለሽ። ከዛ ሽማግሌ ልኬ የራሳችን ህይወት በስርዓት እንኖራለን። እሺ፣ ግን ሄኖክ የኔ እዚህ መኖር ይደብረዋል? ለምን ይደብረዋል? እንደዚህማ አትሰቀኝ አይደል? እኔ ምን አልከኝ? ያልሰማሁህም። ሊንዱ ነፍሰ ጡር ናት። ይህን ነገር ያው አባቷ ሲሰሙ ከቤት አባረዋታል። አባቷ ጋር ያለውን ነገር እስካስተካከል በዚህ እንድትቆይ ስነግራት ሄኖክ አይደብረው መሆን የምትለው። እንዴ ምን ማለትሽ ነው? ይሄም እኮ ቤትሽ ነው። ምንም ችግር የለውም። እንደዚህ አይሰማሽ አላልኩሽ? ብለሽ እኮ ነው የተጨናነቅሽው እንጂ ይህ የሚያስጨነቅ ነገር አይደለም። በጣም አመሰግናለሁ። በቃ ያለውን ነገር እስክናስተካክል ድረስ እዚህ ቆያለሁ። አዎ አንተም ቢሆን ቶሎ ብለህ ከቤተሰብ ጋር ያለውን ነገር አስተካክል። እሺ ወንድም፣ አስተካክላለሁ። በቃ ሊንዱ፣ ወደ ስራ ሌሎች እንዳይደብርሽ። አረ አይደብረኝም፣ አታስብ። ከስራ ቶሎ ጨርሼ ለመውጣት ሞክራለሁ። ምንም አትጨናነቅ የኔ ፍቅር። እሺ፣ ሰላም ወይ የኔ ቆንጆ። እሺ፣ ደህና ዋል። ምን አባሽ ፈልገሽ ነው ቤቴ ድረስ የመጣሽው? ምን እየሆንክ ነው? ልቀቀኝ እንጂ። እውነቱን ካልተናገርሽ አለቅሽ። ምን ልትሆኚ ነው ቤቴ ድረስ የመጣሽው? ይሄ ያንተ ብቻ አይደለም፣ የዩብን ቤት ነው። እሱን ፈልጌ ነው የመጣሁት። ኧረ እባክሽ፣ ይህንን ድራማሽን ማምነሽ መስሎሽ ነው? አለማመን መብት ነው። እያሳመምከኝ እኮ ነው። ልቀቀኝ። ገና እገልሻለሁ። እሺ፣ ከዚህ በፊት በነበረን የፍቅር ህይወት አልፈልግሽም ስልሽ በወንድሜ መጣሽ። አንተን ለማግኘት እኮ ይሄ ሁሉ ዙሪያ ጥምጥም መሄድ አይጠበቅብኝም። ራስህ እንዴት ነው የምታስበው? እና ምን አባሽ ፈልገሽ ነው የመጣሽው? በዛ ላይ ልጁ የማን ነው? የፈለኩትማ የወደፊት ባሌ የልጄን አባት እዮብን ነው። ጥያቄን መልሽልኝ። መለስኩልህ እኮ። የልጄ አባት እዮብ ነው። ያረገዝኩት ከሱ ነው። አብረን በነበርን ሰዓት አርግዘሽ እንደነበር ነግረሽኝ አልነበር እንዴ? አርግዣለሁ ስለ ያልከኝን ታስታውሳለህ? በደንብ አስታውሳለሁ። አስወርጁ ነበር ያልኩሽ። ታዲያ ለምን ወደ ኋላ ተመልሰኝ ጥያቄ ትጠይቀኛለህ? ምን ይታወቃል? ከኔ ያረገሽው ልጅ ቢሆንስ ወንድሜ ነው፣ አንተ ነው ያልሽው። አትሳሳት። እዮብን አፈቅረዋለሁ። አንተ በሰራኸው ስራ እሱ የሚከፍለው በምን እዳው ነው? እና ልጁ የእሱ ነው እያልሽ ነው? አዎ ልጁ ያንተ ሳይሆን የእዮብ ነው። አሁን ልቀቅኝ፣ ህይወቴን ልኑርበት።
ጥዬ ስለዋልኩኝ አልደበረሽም አይደል? አረ በፍጹም አልደበረኝም፣ ግን ናፍቀኸኝ ነበር። እኔም ናፍቀሽኝ ዋልኩት። ልጅህም ናፍቀዋል። አረ እስቲ ከራሷ እንደበለስ ነው። እውነትም ናፍቄዋለሁ እኮ። እኔ ምን አልኩኝ? በጣም ደስ ይላል። ደግሞ የሚያምርሽ ነገር ካለ ንገሪኝሽ። እሺ ችግር የለውም። ሽማግሌዎቹን ነገር ደግሞ አልረሳሁትም። በቅርቡ ሁሉም ነገር ይስተካከላል። ወዴ እንዳስብ ነበር። እሺ ምንድን ነው ንገሪኝ። አንቺ ልክ ነሽ። ከዚህ በኋላ ከወንድሜ ጋር መኖር ጥሩ ነገር ላይ ያመጣ ይችላል። እናማ ቤት ተከራይተን እንድንወጣ አስቤያለሁ። አንቺ ምን ትያለሽ? ይህን እንዴት ልታስብ ቻልክ? ሄኒ ላይ ያየህበት አዲስ ባህሪ አለ እንዴ? አይ እኔ እንደዛ ነገር አላየሁበትም፣ ግን በጊዜ ሂደት መፈጠሩ አይቀርም ብዬ። እሱማ ልክ ነህ። በጊዜ ሂደት የሚፈጠረው ነገር አይታወቅም። ግን እኛም እኮ ከፋዘር ጋር ያለውን ነገር ካስተካከልን እዚህ አንቆይም አይደል እንዴ? አዎ እስክናስተካከል ያለው ነው እንጂ ከዛ በኋላ መውጣታችን አይቀርም። ስለዚህ ለተወሰኑ ቀናት እዚሁ እንቆይና ካስተካከልን በኋላ እንወጣለን። እንደዛ ይሻላል የኔ ፍቅር። አዎ እንደዛ ነው የሚሻለው። ሄኒም ቢሆን በአንዴ እንውጣ ስንለው ምን አድርጊያቸው ነው ብሎ ሊደብረው ይችላል። ስለዚህ የመውጣቱን ሀሳብ ብናቆየው ነው የሚሻለው። እሺ በቃ እኔ ከአንድ አቅጣጫ ብቻ ነበር ያየሁት። ያው አንቺ ከብዙ አቅጣጫ ስላየሽው በሀሳብሽ ተስማምቻለሁ። ሀሳቤን ስለተቀበልከኝ በጣም አመሰግናለሁ። ሚስት ያደለሽ እንዴ? ግዴታ ይቁ። በቃ እንተኛ አይደል? አዎ አንቺ ልጅ ግን አላማሽ ምን እንደሆነ ሊገባኝ አልቻለም። ካልገባህ መተው ነው። ለምን የዚህን ያህል ትጨናነቃለህ? የአንቺ እዚህ መሆን ሰላም እየነሳኝ ነው። ይገባሻል? እኔ ግን ተመችቶኛል። እየተበቀልሽኝ መሆኑ ነው? በእርግጥ ያደረከኝ ነገር እንደዚሁ በቀላሉ የሚታለፍ አይደለም። እኔ ግን ሁሉንም ነገር ትቼ የራሴን ህይወት እየኖርኩ ነው። ቆይ ካልጠፋ ሰው እንዴት ወንድሜን አጠመርሽው? ምናልባት አንተን በሱ በኩል ካገኘው ብዬ ነው እንድልን የፈለግከው ነው እንጂ አብረን በነበርን ጊዜ አንቺ እንደምትፈልጊው ስላልሆነ ልትበቀዩ ወንድሜን አጠመርሽው። ይሄ የአጋጣሚ ጉዳይ ብቻ ነው። እኔ ረስቼሃለሁ። ለዛ ነው አስተያይ ምንም ያልመሰለሽ። በእርግጥ ቤት ከመምጣቴ በፊት ወንድሜ ነው ብሎ ፎቶውን አሳይቶኛል። ያኔ ደንግጬ ስለወጣልኝ ነው አሁን ምንም ያልመሰለኝ። አትቀልጂ ሊንዳ። ወንድሜንና አንቺ ግንኙነት ካወቀ ይጎዳል። የኔና ያንተ ግንኙነት እኮ ያለፈ ታሪክ ነው። ለምን ይጎዳል? ደግሞ ማንስ ይነግረዋል? አይታወቅም፣ ሊያውቅ ይችላል። አይዞ፣ እኔ ያሳለፍናቸውን ጊዜያቶች በሙሉ ረስቻቸዋለሁ። ላስታውስ የምችለው እንደዛ ልጅህን በሆዴ ይዤ ስለምንህና ስታላግጥብኝ የነበረውን ጊዜ ብቻ ነው። እሺ፣ ላደረግኩሽ ነገር ሁሉ በጣም ይቅርታ። አሁን የምትፈልጊውን ብር ልስጥሽና ከዚህ ቤት ሂጂ። ከኔና ከወንድሜም ህይወት ውጪልን። በፍጹም አላደርገውም። ለምን? ምክንያቱም እዮብን ስለማፈቅረው የልጄም አባት ስለሆነ። አትዋሺ። ወንድሜን አታፈቅሪም። እኔን ለመጉዳት ነው እንደዚህ ያደረግሽው። የፈለግከውን ማሰብ ትችላለህ፣ አላስገድድህም። እንዴት ነው እንደዚህ ልትረጋጋ የቻልሽው? የሆነ ያሰብሽውማ ነገር አለ። እኔ ጋር ፍቅር ብቻ ነው ያለው። እዮብን አፈቅረዋለሁ። እና ያቀረብኩልሽን መደራደሪያ አልቀበልም እያልሽ ነው? አዎ፣ እዮብን አፈቅረዋለሁ። በዛ ላይ መልካም ሰው ነው። በሱ ላይ እንደዚህ አይነት ክደት አልፈጽምም። ሊንዳ፣ በደንብ አስቢበት። እንዴት ነህ? ዛሬ ደግሞ ሰላምታም የለም። ሊንዳ፣ ምንድን ነው የምትፈልጊው? ቆይ አሁን እኔ ምን ፈልጋለሁ አልኩኝ? በቃ ተይኝ። ከዚህ ቤት እንድትሄጂ ገንዘብ ልስጥሽ አልኩሽ፣ እምቢ አልሽ። ምንም አልፈለግኩም። ሰላም ልልህ ነበር። አንተ ግን ሰላም በሌለበት እንዴት ነው ሰላም ነህ ብለሽ የምትጠይቂኝ? ተው በቃሽ።
የኔ ልጅ ሲጮህ አስደነገጠ አይደል? አይዞ። የምር ግን አንቺ እርጉዝ ነሽ? አዎ። ምን ነው? አልመሰለኝም። የሆነ ነገርማ አለ። ወሩ ገና ስለሆነ ነው ሆዴ ያልገፋው። ስንት ወርሽ ነው? 2 ወር አካባቢ። ከኢዮብ ጋር ከተዋወቃችሁ ስንት ጊዜ ይሆናችኋል? 1 ወር ቢሆን ነው። 1 ወር? እና 1 ወር ተዋወቃችሁ እንዴት የ2 ወር እርጉዝ ልትሆኚ ቻልሽ? ትንሽ ለማሰብ ሞክር፣ መልሱን ትደርስበታለህ። ቆይ ከኔ ጋር ስንለያይ የ1 ወር እርጉዝ እንደነበርሽ ነገርሽኝ አይደል? አልተሳሳትክም። እና ያረገችው ልጅ የኔ ነው ማለት ነው? ምንድን ነው? ገና ዛሬ ጭንቅላትን ስትጠቀምበት አየሁ። በትክክል ተመልሷል። ምን አልሽ? ይሄማ በፍጹም አይሆንም። ወንድሜ እኮ የእሱ ልጅ እንደሆነ ነው የሚያውቀው። ምን ማድረግ ነበረብኝ ታዲያ? አንተ አባቱ ልጅህን አልቀበልም ስትል ወንድምህ አጎቱ እንዲቀበል አደረኩት። አይሆንም። ወንድሜ በዚህ ጉዳይ ሲጎዳ ማየት አልችልም። እኔም ልጅ ያለ አባት ሲቀር ማየት ስለማያስችለኝ ነው እንደዚህ ያደረኩት። ጨካኝ ነሽ፣ በጣም ጨካኝ ነሽ። ኧረ እባክህ፣ ያደረከኝ ነገር ቀላል ነበር እንዴ? ላስታውስ። እባክህ ሄኖክ፣ በተፈጠረው ነገር አርግዣለሁ እያልኩ ነው። የራስሽ ጉዳይ ነው፣ አይመለከተኝም። ምን ማለት ነው? እወድሻለሁ ያልከኝ የውሸት ነበር ማለት ነው? አዎ የውሸት ነበር፣ ለጊዜያዊ ስሜት ብዬ እንጂ አልወድሽም። እሺ ልጃችንስ እንዴት ብቻዬን አሳድጋለሁ? ብዙ ነገር እኮ ነው የሚያስፈልገው። ለሱ ቀላል መፍትሄ አለ። እሺ ምንድን ነው? አስወርጁ። ሄኖክ ምንድን ነው የምታወራው? የሰው ነፍስ አጥፊ እያልከኝ እኮ ነው። ምን ነው ከበድሽ? ለምን አይከብድም? ለአንተ ቀላል ነገር ነው እንዴ? አዎ ልጅን የሚያህል ነገር አመተሽ ህይወቴን ከምታገብጁ ይሄ ቀላል ነገር ነው። በጣም ታሳፍራለሽ። እኔ እኮ የምርም ፍቅር ያለ የምትወደኝ ነበር ይመሰለኝ። የሚመስልሽ ነዋ፣ እውነታው ግን እንደዛ አይደለም። እና በቃ አዎ በቃ ከዚህ በኋላ አጠገቤ እንዳትደርሺ እንዳትደውይልኝ። ሄኖክ እባክህ። ነገርኩሽ እኮ ሴትዮ፣ ስሜን እንዳትጠሪ። እና ሜዳ ላይ ጥለኸኝ እየሄድክ ነው? አዎ ከዚህ በኋላ አላውቅሽም፣ አታውቂኝም። ታስታውሳለህ አይደል እንዴት ህይወቴ እንዳጨለምከው? ይህን ማመን አልችልም። እና ሆን ብለሽ ነው ይሄንን ነገር ያደረግሽው? በሚገባ። በአንተ ምክንያት ለተፈጠሩ ለእያንዳንዱ ነገር አንተ ነው ዋጋ መክፈል የሚገባ። ታዲያ ኢዮብን ለምን እዚህ ሁሉ ነገር ውስጥ ከተትሽው? እሱ እኮ ምንም አያውቅም። ልጁ ምንም አያውቅም። አንተ ለወንድምህ የምትጠነቀቅለትን ያህል እኔም ለልጄ ይጠነቀቅለታለሁ። እሺ ሊንዳ፣ እያደረግሽ ያለሽው ነገር ኢዮብን በጣም ይጎዳዋል። እባክሽ። የኔስ ጉዳት አይታይህም? እንደዛ ተጫውተብኝ ህይወቴን አጨለመኸው ስትሄድ። ለሱ በጣም ይቅርታ። የምትፈልጊውን ያህል ገንዘብ እኔ እሰጥሻለሁ። አየህ፣ አሁንም ቢሆን የምታስበው ሰውን በገንዘብ ለመግዛት ነው። ያው ነህ፣ አልተለወጥክም። እሺ ቆይ ምንድነው የምትፈልጊው? ምን ላድርግ? የምፈልገውማ እንዴት ዋላችሁ? እንዴት ዋልክ የኔ ፍቅር? ኢዮቤ ሰላም ነው? አለን። ምን ተፈጥሮ ነው የምትጫወቱት? አይ ምንም አይደለም። እንዴት ምንም አይደለም? ሊንዱ እኮ የአማራት ነገር ካለ ምን ትፈልጊያለሽ እያልኳት ነበር። የኔ ፍቅር የአማርሽ ነገር ነበር እንዴ? ለምን አትደውይልኝ ይዤልሽ ልመጣ? ኧረ ምንም አላማረኝም። ዝም ብሎ ነው ሄኖክ የሚጨናነቀው። እኔማ ነፍሰ ጡር ሲኮን ያምራታል ብዬ ነዋ። በእርግጥ ልክ ነህ። አሁን ግን ያማረኝን አግኝቻለሁ። ምንድን ነው እሱ? አንተ ውድ ባሌ ነበር ያማርከኝ። አገኘሁ። ለተንኮልና ለነገር ሲሆን የጭንቅላት ፍጥነት ያስገርመኛል። እንዴት? ትላንት ኢዮብን እንዴት አድርገህ እንደሸወድከው ሳስብ ግርም አለኝ። እና እውነቱን አውቆ ወንድሜ እንዲያብድ ነበር የፈለግሽው? የእናቶች ዥንጉርጉር አሉ። እውነት አንተና ኢዮብ ግን ከአንድ እናት ነው የተወለዳችሁት? ይልቅ አሁን አጉል መፈላሰፍሽን ትተሽ ትላንት የጀመርነውን ነገር አውርተን መግባባት ላይ ብንደርስ ጥሩ ነው። እሱን ተወው እባክህ። ትላንትና ለኢዮብ እንደዛ ብለህ ስታሳምነው ምን እንደተሰማኝ ታውቃለህ? ምን? እውነቱን ስላልተናገርኩኝ ቅር አለሽ? ኧረ እንደዛ አይደለም። እና እንዴት ነው?
እኔንም ማሳምነህ የራስህ እንዳረከኝ አስታውሼ ገረመኝ። ማይገናኝ ነገር አታገናኝ። የምሬን እኮ ነው። እስቲ አስታውስ እንዴት ትንከባከበኝ እንደነበር፣ እንዴት ትሳሳልኝ እንደነበር። ከኔ ውጪ ህይወት ያለ ሁሉ አይመስልህም ነበር እኮ። ትዝ ይልሃል? እሱ ያለፈ ታሪክ። አዎ ያለፈ ታሪክ እንደሆነ አውቃለሁ። ግን እስቲ ያስባቸው እነዛን ጊዜያቶች። ለደቂቃ እንኳን ሳንገናኝ መዋል አንችልም ነበር። በስልክ ረጅም ሰዓት ነበር የምናወራው። ስንገናኝ ሰዓቱ አይበቃንም፣ ስንለያይ ከፋን ነበር። ለሰው ሁሉ የሚያስቀና ፍቅር ነበረ። ልክ ነሽ። ያሳለፍነው ጊዜ በጣም አሪፍ ነበር። በጣም ወይኔ ሄኖክ አሳሳትሽኝ ማለት ነው። የልብን ካደረስክ በኋላ አሳሳትሽኝ ማለት ግን አይከብድም። ሁሉም ነገር አንቺ እንደምትፈልጊው እየሆነልሽ ነው ማለት ነው። በፍጥነት ይሆናል ብዬ ባላስብም ተመስገን ነው። በፍጹም እንደዚህ መሆን አልነበረበትም። በወንድሜ ላይ እንደዚህ አይነት ክህደት መፈጸም አልነበረብኝም። አታስመስል እባክህ። አሁንም እንደምትወደኝ አውቃለሁ። ተሳስተሻል። ቅንጣት ታክል እንኳን ለአንቺ ስሜት የለኝም። ለዛ ነው አብረኸኝ የተኛኸው። ለአሁኑ በጣም ይቅርታ። ሁለተኛ ግን እንደዚህ አይነት ነገር አይፈጠርም። እስቲ እናያለን። እስቲ እናያለን። በድጋሚ እንደዚህ አይነት ነገር የማድረግ ሀሳብ አለሽ ማለት ነው? እድሉ ከተገኘ። ሊንዳ አትጩህ እባክህ። ማንም እጅን ጠምዝዞ ምንም ያስደረገህ ነገር የለም። ወደህና ፈቅደን ያደረግከው። ይሁን እሺ። የኔም ጥፋት ሆነ ያንቺ ከዚህ በኋላ በፍጹም አይደገምም። ምን ነው ድንቀው ነው ሸጣምሽ እንዴ? አይ አላመመኝም፣ ደህና ነኝ። እና ምን ሆነሽ ነው ታዲያ? ዛሬ ከሄኒ ጋር ከባድ ስራ ነው የሰራነው። እንደዛ ነው የደከመኝ። ምን ስራ ሰርታት ነው አንተ እንደዚህ እስከሚደክማት ድረስ? ተይ ያልኳት እኮ ካልሰራም ብላ ነው እኮ። ምን ስራ ሰርታችሁ? ቤት ማጽዳት አምሮኛል ብላ ቤቱን ስናጽዳ ነበር። ለዛ ነው። ምን ነው ሊንዱ? ኧረ ምንም። ስናጸዳ ሄኒ አንሸራቶት የወደቀው ትዝ ብሎኝ ነው የሳኩት። ሚስቴን ስታስፈጋት ነው ያልከው? ኧረ ራሷ ናት አምሮኛል ብላ። ወንድሜ አምሯት ከሆነ ሲሆን እኮ። አይዞሽ በቃ የኔ ፍቅር እረፍት አድርጊበት። እሺ አንቺ ሴትዮ ልታሳብጂኝ ነው? እንዲቆይ አሰብሽ ደግሞ ምን አደረኩኝ? ትላንትና ለዩ ምን ለመናገር ነው እንደዛ ስትዘባርቂ ነበር? ምን ነው ስራ ስንሰራ ነበር እንዴ? ዋሻው። እኔ የምቀልድበት ጊዜ የለኝም። ከቻልሽ ከወንድሜና ከኔ ህይወት በሰላም ውጪ። ውይ ይቅርታ አልችልም። እሺ ምንድነው የምትፈልጊው? የምፈልገውማ ብር ነው። አይደለም። እሺ ምንድን ነው? አንተ ማለት ገብቶሃል? አታስመስል። ወይኔ ይሆን አልነበረበት። ተረጋጋ እንጂ ምን እንደዚህ የሚያስኮን ነገር አለ? የመጀመሪያው ሲገርመኝ በወንድሜ ላይ፣ ሁለተኛ እንደዚህ አይነት ክደት። አታካብድ። ያልነገርከውና የደበከው ነገር ከዚህ አይተናነስም እኮ። አንቺ ቆይ ዮብን አትወጂውም እንዴ? ምን አይነት ጥያቄ ነው? ከወንድሙ ጋር እየተኛሽ ምንም ካልመሰለሽ አትወጂውም ማለት ነው? ይሆናል። ወይኔ ዮብ፣ አንተ ሚስት አገኘው ትዳር ያዝኩ ትላለህ፣ እውነታው ግን ሌላ ነው። አዎ እውነታው ሌላ ነው። እንደዚህ ባላደርግ ኖሮ ደግሜ አንተን የማግኘት እድል አይኖረኝም ነበር። እና ወንድሜን ለጥቅም ልሻዋልሽው ማለት ነው? አዎ ግድ ነው። ያለኝ አማራጭ ይሄ ብቻ ነው። በሰዓቱ እንዳረገሽ ነግረሽኝ ነበር። በሆድሽ ያለው ልጅ የኔ ነው ወይስ የሱ? የማናችሁም አይደለም።
ማለት ከሌላ ሰው ነው ያረገሽው? በሆዴ ልጅ የሚባል ነገር የለም። ኢዮብን ለማሳመን የተጠቀምኩበት ሰበብ ነው። እና አርግዣለሁ ያልሽኝ ውሸትሽን ነበር ማለት ነው? በእርግጥ የውሸት አይደለም። እንዳልኩሽ አስወርደሽው ነው? ራስህ ነህ እንጂ ልጁ እንዲወርድ ያደረገው። እንዴት? የገፈተርከኝ ሳታስታውሳለህ? በዛ አጋጣሚ ነበር ልጁ የወረደው። እሺ አሁን ምንድን ነው የምትፈልጊው? ምንም አልፈልግም። ላደረከኝ ነገር ግን እዚሁ አጠገብህ ሆኜ ዋጋህን እሰጥሃለሁ። እና ኢዮብን አትወጂውም ማለት ነው? ነገርኩህ እኮ አንተን ለማጥመድ ያለኝ ብቸኛ መንገድ ኢዮብ ነበር። አለቀ።